ነገ ማንኛችሁም ስለ ነገ ህይወታችሁ እርግጠኞች አይደላችሁም። ታዋቂ ደራሲ ሁን፣ ታዋቂ ዩቲዩበር ሁን፣ ታዋቂ ምናምን ሁን፣ እቺ ሀገር ግድ የላትም። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ምክንያቱም የሀገሩን ታዋቂ ደራሲ የማያውቅ ጣቢያ አለመታደል ነው። ቲክቶከር ቢሆን ዩቲዩበር ቢሆን ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈር እናቱን የሚደፍር ልጅን እናቱን የሚደፍር የልጅ ልጅን እግዚአብሔር ይቀጣል። you will see የጊዜ ጉዳይ ነው። ሪፖርት ብቻ ምን ያደርጋል ነው። ብዙ ጊዜ እንደዚህ አድርገናል እንዲሰርተናል እንዴ ነው። ነገር ግን የሚታይ ነገር አለ ወይ ነው። በጣም የሚያሳዝን። እኔ ወዴት ነው እየሄድን ያለ ነው? በሁሉም አቅጣጫ የሚሰማው ነገር የሚያደንዝ ነው እንዴ? ሰዎች የምንሰማው ነገር ሁሉ መልካም አይደለም። የምንሰማው ነገር ሁሉ የሚያሳፍር ነው፣ አንገት የሚያስደፋ ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ቻናል ላይ ተከታታያቸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በዋናው ቻናላችን ወይ በዋናው የዩቲዩብ ጣቢያችን ወርቅ አፈራው አንድ ላይ ነው። እንግዲህ ለዛሬ አራት ያህል በጣም አነጋጋሪ የሆነ ርዕሰ ጉዳዮችን ወደ እናንተ የማድረስ ይሆናል። ከነዚህ መካከል የመጀመሪያው እንግዲህ ይህ እንዳይመጣ ነበረ። እንግዲህ እድሜ ልካችንን ስንጮህ የነበረው እናቶቻቸውን በጾታዊ ግንኙነት የደፈሩ ኢትዮጵያውያን ልጆች እና የልጅ ልጆች ገበና ይፋ ወጥቷል። እሱን የምንመለከት ይሆናል። ከዛ ውጪ የኮሜዲያን ወንደሰን አውራሪስ ቤተሰቦች ለምን ጎዳና ተዳረጉ፣ ለጎዳና ህይወት ተዳረጉ የሚለውን እንመለከታለን። እንዲሁም የሀገሬ ሰው ሲተርት በጣም የሚገርም ነገር ሲያጋጥመው የጉድ ሀገር ገንፎ ይላል እና እንግዲህ አስደንጋጩን የሀብታሙ አለባቸውን ነገር እንመለከታለን። ሀብታሙ አለባቸው ከሀገራችን እውቅ ደራሲያን መካከል አንዱ ነው። ነገር ግን ልብ በሚሰብር ሁኔታ ተቸግሮ ጎዳና ላይ በኢቢኤስ ቴሌቪዥን ባልደረቦች የምግብ እርዳታ ሲደረግለት ተመልክተናል። በጣም አሳዛኝ ነው። እንግዲህ እንደዚህ አይነት ሀገር ውስጥ ነው ያለ ነው። እሱንም የምንመለከት ይሆናል። በመጨረሻም እንግዲህ ከቅርብ ጊዜ ወዲህ ወረርሽኝነቱ በደንብ ለብዙዎች የገባቸው የመጣው የሰዶማዊነትን ጉዳይ እናነሳለን። ግብረ ሰዶም በኢትዮጵያ ምን አይነት ገጽታ አለው የሚለውን በደንብ እንመለከታለን። ምክንያቱም ማስገንዘቢያ ማስጠንቀቂያ ስለሚሆን ማለት ነውና ወደ መጀመሪያው መረጃ ሳልፍ እንግዲህ በመግቢያ ላይ እንደነገርኳችሁ እናቶቻቸውን የሚደፍሩ ልጆችና የልጅ ልጆች ገበና ይፋ ወጥቷል። ይፋ ያደረገው ማን ነው? ተደፋሪዎቹ አረጋውያን በሚል ዲሴምበር 7 ቀን 2025 ዓ.ም የወጣው ሪፖርተር ጋዜጣ ነው። ዛሬ ዲሴምበር 10 ነው። ከ3 ቀን በፊት የወጣ መረጃ ነው የምነግራቸው እና ምን አይነት የዘመን ዝቅጠት ላይ እንደደረሰን፣ ምን አይነት የትውልድ ዝቅጠት ላይ እንደደረሰን፣ እንደ ሀገርም እንዴት እንደወረድን የሚያሳይ መረጃ ነው እና እሱን ነው በመጀመሪያ ማካፍላቸው። ጽሁፉ እንዲህ ይላል። አረጋውያን በልጆቻቸው በልጅ ልጆቻቸው በጎረቤታቸውና የቅርብ ባሉት ሰው ይደፈራሉ። እኔም በልጄ በተደጋጋሚ ጊዜ ተደፍሬያለሁ ያሉት በአዲስ አበባ ነዋሪና የሶስት ልጆች እናት የሆኑት የ63 ዓመቱ አዛውንት ናቸው። ልብ አድርጎ በልጃቸው የተደፈሩት በልጅ ልጆቻቸው የተደፈሩት የስንት ዓመት? የ63 ዓመት አዛውንት ናቸው። የት? ጃፓን አይደለም፣ እንግሊዝ አይደለም፣ ፈረንሳይ አይደለም፣ አሜሪካ አይደለም፣ አውስትራሊያም አይደለም፣ ኢትዮጵያ ውስጥ የእምነት ሀገር ናት የምትባል ሀገር ውስጥ ደጋግ ዜጎች አሉባት የምትባል ሀገር ውስጥ እንግዳ ተቀባዮች ናቸው ዜጎቿ የምትባል ሀገር ውስጥ ምንድነው የሆነው? አረጋውያን በልጆቻቸውና በልጅ ልጆቻቸው ተደፍረዋል። ትልቁና በሙያ ዘርፍ የተመረቀ የመጀመሪያ ልጄ ጥቃት ሲፈጽምብኝ ቆይቷል። እንደ ጫት፣ ሲጋራና መጠጥ ያሉ ሱሶች አሉበት የሚሉት እናት እሳቸው ግልጽ ሆነው የደረሰባቸውን ጥቃት ተናገሩ እንጂ ጥቂት የማይባሉ አረጋውያን ወሲባዊ ጥቃት እየተፈጸመባቸው ለማንም እንደማይተነፍሱ ይገልጻሉ። ልጃቸው እሳቸውን መድፈር ሲጀምር እድሜያቸው 55 አካባቢ እንደሆነ ድርጊቱን በተደጋጋሚ ሲፈጽምባቸው ለፖሊስ አመልክተው እንዲታሰርና ከቤት እንዲወጣ መደረጉን፣ አሁን ላይ ልጃቸው በህይወት ይኑር ይሙት ምንም የሚያውቁት ነገር
እንደሌለ ያክላሉ። እሳቸው እንደሚሉት አብዛኛውን ጊዜ አረጋውያን የሚደርስባቸውን ጥቃት ለማንም አይናገሩም። በውስጣቸው አምቀውት እየተብሰከሰኩ ዕለተ ሞታቸውን ይጠብቃሉ። በአንድ ወቅትም በአቅራቢያቸው ለሚኖሩ የ75 ዓመት ዕድሜ አዛውንት ቡና ፍልተው በልጃቸው የደረሰባቸውን ጥቃት ሲያጫውቷቸው እሳቸውን በተመሳሳይ የአእምሮ ህመምተኛ ልጃቸው በተደጋጋሚ የሚደፍራቸው መሆኑን ነግረዋቸዋል። አዛውንቷም በካንሰር ህይወታቸው ያለፈ ሲሆን ልጃቸውም ወደ አእምሮ ሕክምና ማዕከል ገብቷል። የት? ኢትዮጵያ ውስጥ። ጥቃት የደረሰባቸው አረጋውያን ሚዲያ ላይ ወጥተው ወይም የህግ አካል ጋር ቀርበው መናገር አይደፍሩም የሚሉት እናት በዚህ ምክንያት በአረጋውያን ላይ የተፈጸመ የሚገኘው ወሲባዊ ጥቃት የህዝብ ጆሮ እንዳይደርስና ፍትህ እንዳይገኝለት ሆኗል ብለዋል። አካል ጉዳተኝነትና ሴትነት ሲደረብ የሚኖረው ጫና ድርብ ነው። አካል ጉዳተኛ ሴቶች ላይ ማህበራዊና ኢኮኖሚያዊ ጫናው ከሚያስከትለው ጉዳት በላይ የሚደርስባቸው ወሲባዊ ጥቃት እጅግ የከፋ ነው ያሉት ደግሞ የኢትዮጵያ ምሁር አይነ ስውራን ሴቶች ማህበር አባል በቀለች ጥበበ ናቸው። ዶክተር ናቸው። አካል ጉዳተኛ ሴቶች የሚደርስባቸውን ጥቃት ለመከላከል የማይችሉ መሆኑ ችግሩን ከባድ ማድረጉንና የህግ አካላትም የአካል ጉዳተኞችን ጥቃት ትኩረት ሰጥተው ፍትህ እንዲያገኙ ከማድረግ ይልቅ በቸልታ የሚመለከቱ መሆኑን ችግሩን ይበልጥ ውስብስብ እያደረገው ይገኛል ብለዋል። ቸልተኝነት ከዚህም በላይ ዋጋ ያስከፍለናል። ጉዳት አልባዋ ሴት ጾታዊ ጥቃት ደረሰብኝ ብላ ሪፖርት ስታደርግና አንድ አካል ጉዳተኛ ሴት በተመሳሳይ ሪፖርት ስታቀርብ በኩል አይታዩም የሚሉት ዶክተር በቀለች ማህበረሰቡ በአካል ጉዳተኞች ላይ ያለው አመለካከት ዛሬም ብዙ ተቀይሯል ብዬ አላምንም ብለዋል። በአካል ጉዳተኛ ሴቶች ላይ የሚፈጸመው ወሲባዊ ጥቃት ሪፖርት ሲደረግ ቶሎ ምላሽ እንደማያገኝ ልብ አድርጉ። የህጉ መኖር ለብቻው የሚፈይደው ነገር እንደሌለና ህጉ መሬት ወርዶ ሊተገበር ካልቻለ ፍትሐዊ ነው ማለት እንደማይችል ዶክተር በቀለች ገልጸዋል። ሰሚ የለውማ እዚህ ሀገር ውስጥ በሁሉም አቅጣጫ፣ በዚህ ብቻ አይደለም፣ በሁሉም አቅጣጫ ሰሚ የለም። ዛሬ ጉልበተኛው ነው የበዛው። እንደ ዶክተር በቀለች ማህበራቸው አይነ ስውራን ሴቶች በማህበራዊና በኢኮኖሚያዊ መስኮች ተጠቃሚ እንዲሆኑና ጥቃት ሲደርስባቸውም ድምፅ በመሆን የሚሰራ ነው። በዚህም ያስተዋሉት በአካል ጉዳተኞች ላይ የሚደርስ ጥቃትን በተመለከተ ብዙዎች የመስማት ፍላጎት እንደሌላቸው ነው። እንዲህ አይነት ነገሩንማ እንደ ጆሮአችንን ከፍተን እንሰማለን። ነገር ግን በማህበራዊ ሚዲያ ላይ የሚያብድ እብድን ለመመልከት ጉጉ የምንሆነውን ያህል እንደዚህ አይነት የወገኖችን በተለይ ደግሞ የአረጋውያንን ጥቃት ለመስማት ጆሮአችን ድፍን ነው። ዋጋ እንከፍላለን። ገና ህግ መኖሩ እኛን ከጉዳት አላዳነንም፣ ችግራችንንም አልፈታለንም። ህጉ ቢኖር ፈጻሚ አካል ከሌለ ምን ትርጉም አለው ሲሉም ተናግረዋል። የሴት ህፃናት የመደፈር ቁጥር እንደጨመረው ሁሉ በአካል ጉዳተኞች ሴቶች ላይ የሚፈጸመው ወሲባዊ ጥቃት ከፍ እንዳለ የሚፈጸሙ ወሲባዊ ጥቃቶችን ማህበረሰቡና የህግ አካላት ማውገዝና የአካል ጉዳተኛዋን ሴት መብት ማስከበር እንዳለባቸው አሳስበዋል። አካል ጉዳተኞች ለሚደርስባቸው ጥቃቶች ፍትህ አያገኙም በሚል ከማህበሩ አባል የቀረበውን ቅሬታ አስመልክቶ ሪፖርተር ምላሽ እንዲሰጡት የጠየቃቸው የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ እንዳሉት አረጋውያንና አካል ጉዳተኞች ከሚደርስባቸው ጾታዊም ሆነ ሌሎች ጥቃቶች ለመጠበቅ ፖሊስ እየሰራ ይገኛል። ጥቃቶች ተፈጽመው ከተገኙ ፍትህ እንዲያገኙና ወንጀለኞችም ቅጣት እንዲጣልባቸው በመደረግ ላይ መሆኑንም ጠቁመዋል። በአረጋውያንና አካል ጉዳተኞች ላይ የሚፈጸሙ ጾታዊ ጥቃቶች ፍትህ እያገኙ አይደለም የሚባለው የተሳሳተ መሆኑን የእነሱ ጉዳይ ልዩ ትኩረት በሚሹ የወንጀል ድርጊቶች ውስጥ እንደሚታይና ፖሊስም ለጉዳዩ የተለየ ትኩረት ሰጥቶ እንደሚሰራ ኮማንደሩ ጠቁመዋል። የአዲስ አበባ አረጋውያን ማህበር አባል አቶ ንጉሴ ደጉ እንደተናገሩት በአረጋውያን ላይ የሚፈጸሙ ያስገድዶ መድፈር ወንጀሎች አልፎ አልፎ ለማህበሩ ሪፖርት ይደረጋሉ። ሴት አረጋውያን ላይ የሚደርሰው ወሲባዊ ጥቃት የከፋ ነው። ይህ ድርጊት በፈጣሪ ዘንድ ኃጢአት፣ በሰው ዘንድም ወንጀል ከሰብአዊነት አንጻርም የሚዘገንን ነው ያሉት አቶ ንጉሴ በሴት አረጋውያን ላይ ጥቃት ተፈጽመው ለማህበራቸው ሪፖርት ሲቀርብ ከኢትዮጵያ የህግ ባለሙያ ሴቶች ማህበርና ከፍትህ አካላት ጋር በመተባበር የተገሰሰና የተደፈረ መብታቸው ለማስከበር ማህበሩ ከፍተኛ ጥረት የሚያደርግ መሆኑንም ገልጸዋል። የሚታይ ነገር ካልታየ ወይም ደግሞ እንዲህ በተግባር በተጨባጭ ሁኔታ የሚታይ ነገር ካልታየ እንዲህ አይነት ሪፖርት ብቻ ምን ያደርጋል ነው። ብዙ ጊዜ እንደዚህ አድርገናል፣ እንዲህ ሰርተናል፣ እንዲህ ነው። ነገር ግን የሚታይ ነገር አለ ወይ ነው። ስለዚህ ሁሌ ከተጠያቂነት ለመዳን ብቻ የምንሰጠው ሪፖርት ከዚህም በላይ ዋጋ ያስከፍለናልና ከሪፖርት በዘለለ ተጨባጭ የሆነ ነገር ነው ሰው ማየት የሚፈልገው። ተጨባጭ የሆነ ህጋዊ እርምጃ ነው ማንም ሰው ማየት የሚፈልገው። በጣም ዘግናኝ ነው። አረጋውያን በዚህ ደረጃ በልጅ ልጆቻቸውና በልጆቻቸው ሲደፈሩ ከማየት የበለጠ ዝቅጠት የለም እና አዳን ነው ከቃላት በላይ ነው። እንግዲህ እንደ አቶ ንጉሴ
አረጋውያኑ ጥቃት ሲደርስባቸው አይናገሩም። ለፖሊስም ሆነ ለፍትህ አካላት አያመለክቱም። ልጄን እንዴት አሳልፌ እሰጣለሁ? በልጄ የተደፈርኩ ብዬ ስናገር ሰውስ ምን ይለኛል? በሚል ምክንያት ሞራላቸው ተነክቶና በሀዘን ተጎድተው የሚኖሩ ናቸው ብለዋል። ጥቂት የማይባሉ አረጋውያን ከማህበረሰቡ ስነልቦና ያፈነገጠና ከባህል የራቀ እንዲህ ያለ አስነዋሪ ድርጊት ሲፈጸምባቸው ርቀው እስከ መሰደድና ገዳም እስከ መግባት ይደርሳሉ። የተፈጸመባቸው ጥቃት የኖሩበትን ቀይ ጥለው ሀብትና ንብረታቸውን ትተው እንዲሄዱ ያስገድዳቸዋል። ይህንንም በተግባር ያረጋግጥንበት ሁኔታ አለም ሲሉ ገልጸዋል። እንግዲህ እነዚህ አረጋውያን እነዚህ ልጆች እነዚህን የተረገሙ ልጆች እነዚህን የተረገሙ የልጅ ልጆችን ለማሳደግ የከፈሉትን መስዋዕትነት አንደኛ ግምት ክተቱ፣ ሁለተኛ ደግሞ ያን ያህል ጊዜ የኖሩበትን ቀዬ ለማቆየት ሲሉ ያባከኑትን ጊዜ ተመልከቱ። ያንን ሁሉ ትተው ነው ሀብታቸውን ንብረታቸውን ትተው ገዳም የሚገቡት። ምክንያቱም የሚሰማ ሰው የለማ፣ ኢትዮጵያ ውስጥ የሚሰማ አካል የለማ። ስለዚህ ብሶታቸውን እንባቸውን ለማን ነው መንገር የሚፈልጉት? ገዳም ገብተው ለእግዚአብሔር ነው። እግዚአብሔር ይቆያል እንጂ እንዲህ አይነት የተረገመ ትውልድን ይቀጣል። አትጠራጠሩ። እናቱን የሚደፍር ልጅን እናቱን የሚደፍር የልጅ ልጅን እግዚአብሔር ይቀጣል። you will see የጊዜ ጉዳይ ነው። የሰለሞንና የገሞራን ታሪክ ድጋሚ አልነግራችሁም። መስመር ስላለፉ እግዚአብሔር ያንን ሀገር በንፍር ውሃ እንዳጠፋው እናውቃለን። ይሄ እኛ ላይ መምጣቱን አትጠራጠሩ። ይሄ እንዳይሆን ነበር ስንጮህ የነበረው። ይሄ እንዳይሆን ነበር፣ ይሄ እንዳይመጣ ነበር ስጋታችን። ነገር ግን ግማሹ ያሾፋል፣ ግማሹ ያላግጣል፣ ግማሹ ይነቅፋል። የዚህ ሁሉ ውጤት ግን ምንን አመጣ? እናቱን የሚደፍር ልጅ፣ እናቱን የሚደፍር የልጅ ልጅ። ይህንን ከማየት የበለጠ እንደነገርኳችሁ በጣም አስቀያሚ ስብዕና የለም እና ነው። እዚህ ጉዳይ ላይ የተሰማችሁን በሀሳብ መስጫው ሳጥን ላይ አስቀምጡ፣ ላይ ሀሳብ እናንሸራሽር። እንግዲህ በቀጣይነት የምንመለከተው ምንድነው? በጣም በሚያሳዝን ሁኔታ የኮሜዲያን ወንደሰን አውራሪስ ቤተሰቦች ለጎዳና እንደተዳረጉ የወጣ መረጃ አለ። እንግዲህ ኮሜዲያን ወንደሰን በኮሜዲ ስራዎቹ የሚታወቅ አርቲስት ነው። እንግዲህ ከወንደሰንን በአካል ለመታወቅ እድል ያገኘሁት ቃል ኪዳን መጽሔት ላይ አዘጋጅ ሆኜ በነበረበት ሰዓት ላይ እኛ ጋር የሚሰራ አንድ ልጅ ነበር፣ በጣም ቤስት ጓደኛው ካሳሁን ተስፋዬ ቪው እና ከሱ ጋር መጥቶ በነበረበት ሰዓት ነው ወንደሰንን ለመጀመሪያ ጊዜ የተዋወቁት። ተግባቢ፣ ሳቂታ፣ ለሰው ክብር ያለው የሚወደድ አይነት ልጅ ነው። ያንን አስታውሳለሁ። እና ነገር ግን ኢቨን ሞቱን እንኳን ማህበራዊ ሚዲያ ላይ ነው የሰማሁት። በጣም አስደንጋጭ ነው። እና ከዛ የበለጠ የሚያስደነግጠው ግን እሱ ሞቶ 40ውን ካን ሳይወጣ በቤተሰቡ ላይ የደረሰው ነገር ነው። እና እሱን በተመለከተ እንግዲህ ይህንን ቪዲዮ ያጋራው ግለሰብ የሚለውን ሰምተን እንመለስ። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሀዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃን ያመጣውላችሁ። እጅግ በጣም ያሳዝናል። ልብ የሚሰብር በእውነት። ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሀዘኑ ሳያልቅ በሞተ በሳምንቱ በተቀበረ በሶስተኛ ነው አራተኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ። ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባልልቹ ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በሶስተኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ አንድ ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም፣ እድል አልሰጠችንም። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች፣ አካባቢ ተላላቅ ሰዎች፣ ሽማግሌዎች፣ ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩን።
እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ልደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው ሲሞት እንዴት ሁለተኛ እንገለዋለን? እና ማንንም ይሁን ማንንም ጥፋተኛ እንዴት ይሄ ባህላችን አይደለም ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚካሄደው ያውም ከቀበሌ ቤት እንዴት እናባረራለን? የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ፣ እርዷት ባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው። እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። እንደሰማችሁት ነው እንግዲህ የኮሜዲያን ወንደሰን ቤተሰብ አሳዛኝ ሁኔታ ሚስትና ብቸኛ ልጁ ከቤት ተባረሩ ተባለ በሚል ርዕስም የተጋራ መረጃ አለ። ያ መረጃ ምንድነው የሚለው? ሰሞኑን በድንገተኛ የልብ ህመም ምክንያት ህይወቱ ያለፈው ተወዳጁ አርቲስት ኮሜዲያን ወንደሰን መርዶ ሳይደርቅ አሳዛኝ ክስተት መፈጠሩ ተሰማ። ኮሜዲያኑ በቅድስት ሥላሴ ቤተክርስቲያን ከተቀበረ ከጥቂት ቀናት በኋላ ሚስቱና ብቸኛ ልጁ ከሚኖሩበት ቤት መባረራቸው እየተዘገበ ነው። ከ3 ቀን ገደማ በፊት በአንድ የሶሻል ሚዲያ ለጉርሻ ፔጅ አንድ ተከታይ እንደገለጸው የኮሜዲያኑ ሚስትና ልጁ ከቤታቸው እንደተባረሩ ተዘግቧል። ከመባረሩ በኋላም የሰፈር ልጆች ለሻማ ማብራት ስነስርዓት ተሰብስበው የኮሜዲያኑን እህት ሚስትና ልጅ ወደ ቤት እንዲገቡ ቢለምኗትም በዚህ ጉዳይ ላይ ፈቃደኛ አለመሆኗ ተገልጿል። በዚህ ምክንያት ወንደሰን ከዚህ ዓለም በሞት ከተለየ በኋላ ባለቤቱና ብቸኛ ልጁ ከቀበሌ ቤት ወጥተው ሌላ ቦታ እንደሚገኙ ተገልጿል። ይህ ጉዳይ በማህበራዊ ሚዲያ ላይ ከፍተኛ ቁጣንና ውዝግብን እየፈጠረ ይገኛል። የሟች ወንደሰን ቤተሰቦችና የህግ አካላት ለጉዳዩ ማብራሪያ እንዲሰጡ ጥሪ እየቀረበ ነው የሚል መረጃ ነው የተነገረው። እንግዲህ ከአንዳንድ መረጃዎች መረዳት እንደተቻለው ምንድነው ከአንዳንድ ከወጡ መረጃዎች አለመግባባት የተፈጠረው በኮሜዲያን ወንደሰን አውራሪስ እህትና በባለቤቱ መካከል ነው። ባለቤቱ የስኳር በሽተኛ እንደሆነች ተነግሯል። በመሃላቸው ያለው ጉዳይ ምንም ይሁን ምን ግን በእንደዚህ አይነት ሁኔታ በጭካኔ ሊያውም ደግሞ የወንድምን ልጅ የምታሳዝን ልጅ ቪዲዮን ተመልክቼዋለሁ። በእንደዚህ አይነት ሁኔታ ከቤት አውጥቶ ጎዳና ላይ ይመጣል አግባብ ነው ብዬ በግሌ አላስበው። ችግር እንኳን ቢኖር በሽምግልና በጉርብትና ጎረቤት ያሉ ሰዎች ሊያስማሟቸው ይገባል። አጠቃላይ ሁኔታውን በተመለከተ ኮንክሉዥን ላይ መድረስ አይቻልም። ምክንያቱም የሁለቱንም ወገን ሀሳብ መስማት ግድ ስለሚሆን፣ ግን ምንም ይሁን ምን ኮሜዲያን ወንደሰን ሞቶ ገና 40 እንኳን ሳይወጣ በእንደዚህ አይነት ሁኔታ ቤተሰቡ ጎዳና ላይ መውጣቱ እውነት ለመናገር በጣም 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 ልብ የሚሰብር ድርጊት ነው እና እንግዲህ ይሄንን ልብ ያሉ ሰዎች ይሄን የተመለከቱ ሰዎች እርዳታ እያደረጉ እንደሆነም አንዳንድ መረጃዎችን ተመልክቻለሁ። አዎ እንግዲህ ለጊዜያዊ መጠለያ ውስጥ ያሉት ተብሏል ልጁና ባለቤቱ። ስለዚህ ኢትዮጵያውያን በተቻለ መጠን እነዚህ ቤተሰቦች ቋሚ የሆነ መጠለያ እስኪያገኙ ድረስ የበኩላችሁን ብታደርጉላቸው የሚለውንም እግረ መንገድ ማስተላለፍ እፈልጋለሁ። ወደ የጉድ ሀገር ገንፎ አስደንጋጭ ሀብታሙ አለባቸው ነገር ስናልፍ የምናገኘው እውነት ደግሞ የሚከተለው ነው። እንግዲህ በተለይ ለስነ ጽሁፍ ለሀገራችን ስነ ጽሁፍ ቅርብ የሆናችሁ ሰዎች በእርግጠኝነት ደራሲ ሀብታሙ አለባቸውን በደንብ ታውቁታላችሁ ብዬ ነው የማስበው። ደራሲ ሀብታሙ አለባቸው ሊትማንን ጨምሮ የተለያዩ አሳታሚዎች ጋር የተለያዩ መጽሐፎችን በማሳተም ለአንባቢያን ያቀረበ ተወዳጅ የሆነ ደራሲ ነው።
እንግዲህ እንደምናስታውሰው ደራሲ ሀብታሙ አለባቸው እንፍሽሽን፣ የሱፍ አበባን፣ ታላቁ ተቃርኖን፣ አስኳላን፣ የቄሳር እንባን፣ ጉልጥምት ኢትዮጵያን ለአንባቢያን ያቀረበ ታዋቂ ደራሲ ነው። በጣም በሚያሳዝን ሁኔታ ግን ይህ ደራሲ ጎዳና ላይ ወጥቶ በኢቢኤስ ጋዜጠኞች የምግብ እርዳታ አንድ ፕሮግራም አላችሁ አይደለ? የወጡ የተቸገሩ ሰዎችን የሚያበሉበት መልካም ነው፣ አሰራር መልካም ነው። ነገር ግን ደራሲው በዚህ አይነት ሁኔታ ጎዳና ላይ ወጥቶ ምግብ ሲቀበል ማየት በጣም እውነቴን ነው የምላችሁ ሾክ ነው ያደረገኝ። አንዴ ይህን ያህል መጽሐፎችን ያሳተመ ማሳተም ብቻ አይደለም መጽሐፎቹ ይሸጡ ይነበቡ እንደነበር አስታውሳለሁ። በዚህ ደረጃ ጎዳና እንዲወጣ የገፋፋው ወይም ደግሞ የዳረገው ምክንያት ምንድን ነው? አንደኛው እሱ ነው። ሁለተኛ ለደራሲ ሀብታሙ አለባቸው የኢቢኤስ አምድ ምግብና ውሃ ሲያቀርብ መታየቱ እውነት ነው አሳፋሪ ነው። ምክንያቱም የሀገሩን ታዋቂ ደራሲ የማያውቅ ጣቢያ አለመታደል ነው። ቲክቶከር ቢሆን ዩቲዩበር ቢሆን አርቲስት ቢሆን እርግጠኛ ነኝ ይታወቅ ነበረ በጣቢያው። ነገር ግን ይሄ ደራሲ ነው። ዛሬ ደራሲዎቿን ምሁራኖቿን አግልላ የዘመን እብደት ያነገሳቸውን አንድ ጓደኛዬ 3KG ተማሪዎች ነው የሚላቸው እንደዛ አይነት ሰዎችን የምታነግስ ሀገር ውስጥ ነው ያለ ነው። በጣም የሚያሳዝን። እኔ ወዴት ነው ይሄንን ያለ ነው? በሁሉም አቅጣጫ የሚሰማው ነገር የሚያደንዝ ነው እንዴ? ሰዎች የምንሰማው ነገር ሁሉ መልካም አይደለም። የምንሰማው ነገር ሁሉ የሚያሳፍር ነው፣ አንገት የሚያስደፋ ነው። ቲክቶከር ያነገሰ ሀገር 8 መጽሐፍን ሊያውም ደግሞ ጃይንት የሆኑ ለትውልድ የሚተላለፉ መጽሐፍቶችን ያበረከተን ደራሲ የማታውቅ ሀገር፣ የማያውቅ ጣቢያ፣ የማያውቅ ጋዜጠኛ አሳፋሪ ነው፣ አሳፋሪ ነው። እንደተራ ሰው ጎዳና ላይ ሆኖ የ8 መጽሐፍ ደራሲ ምግብና ውሃ ሲቀበል ከማየት የበለጠ አንገት የሚያስደፋ አስነዋሪ ተግባር የለም። ይህንም በድፍረት እናገራለሁ። ነገ ማንኛችሁም ስለ ነገ ህይወታችሁ እርግጠኞች አይደላችሁም። ታዋቂ ደራሲ ሁን፣ ታዋቂ ዩቲዩበር ሁን፣ ታዋቂ ምናምን ሁን፣ እቺ ሀገር ግድ የላትም ጥሎ ማለፍ ሆኗል። የደንቆሮች ሩጫ ውድድር። ከዚህ በላይ ስሜታዊ ባልሆን ደስ ይለኛል። ነገር ግን ሐሳቤን በደንብ የሚገልጽልኝን ሐሳብ ቃል ኪዳን ኃይሉ ጽፎታል እና እሱን ጽሁፍ ነው ማነብላችሁ። እንዴት ሀብታሙን ይቸግረዋል ይላል ቃል ኪዳን። ይህ ሰው ሀብታም ነው፣ እውነቱም ሀብታም ነው፣ እጅግ በጣም ሀብታም፣ ግን ቸግሮታል። ፓራዶክስ የሞላበት ሀገር፣ ባለጠጋው የሚቸገሩበት፣ ባለሀሳቦች የሚሳቀቁበት፣ ድኩማን ጨዋ ደነዙ ሀብታም የሆነበት ሀገር። ሙሉ ስሙ ቅኔ ነው፣ ሀብታሙ አለባቸው። ሀብታም አምራች ደራሲ ነው፣ ያመርታል፣ መጽሐፍ እንደ ጉድ ያመርታል። ግን ሀብታሙን ሰውዬ በጣም ቸግሮታል። ለምን? የሆነ በጣም ልክ ያልሆነ ነገርማ አለ። እንዴት የ8 መጽሐፍ ደራሲ ያውም እጅግ በጣም ምርጥ መጽሐፍትን የጻፈ ሰው በእውቀትም በችሎታም በስራም ምንም ያላነሰው ሰው ለምን እንዴት ይቸገራል? በጣም ስራ ጠፍቶ ሁሉ ሞልቶና ተሟልቶለት ነዳጅ እንደሚያወጣ እንደ ስካንዲኔቪያን ካንትሪስ ነዋሪ ሁሉ በእጁ ሁሉ በደጁ እንደሞላለት ማህበረሰብ ቲክቶከሮቹ ደህና ደሩ አላደሩ የሚያስጨንቀው ህዝብ እንዴት አሰላሳዩን አስተዋዩን ደራሲውን አያውቅም? ሁሉ ይቀር፣ ቴሌቪዥን ጣቢያው እንዴት አያውቀውም? ጋዜጠኛው ይለፈው፣ አርታኢና አዘጋጆቹ እንዴት አይለዩትም? እንዴት ሀገር የ8 መጽሐፍ ደራሲዋን መልክ አታውቅም? መልክና ዝናው ይቀር፣ ለምን ይቸግረዋል? ለተሳዳቢ ዶላር በአንበሳ መልክ የሚያወርድ ህዝብ ለምን የደራሲን መጽሐፍ በዶላር ሳይሆን እንዴት በብር መግዛት ያቅተዋል? ምን አይነት እርግማን ነው? እንዴትስ አይነት ዘመንና ጊዜ ነው? በትክክል ቃል ኪዳን ገልጾታል። በትክክል እርግማን ነው፣ ከርስ ነው። እንዴት ለምን ሆነ? እንዴት ደራሲ ያውም በጣም እጅግ ትጉህ ደራሲ፣ እጅግ ጎበዝ ተመራማሪ፣ የጥናትና የምርምር ሰው እንዴት ለምን ይቸግረዋል? ቢያንስ ለመሰረታዊ ፍጆታ የሚውል ነገር ለምን ያጣል? ምክንያቱም
የሚያነብ ትውልድ ስለሌለ ዛሬ የነ ማክሲም ጎርኪን የነ ሀብታሙ አለባቸውን የነ ሐዲስ ዓለማየሁን የነ ክቡር ዶክተር ከበደ ሚካኤልን እና የመሳሰሉ ስመጥር ደራሲያንን መጽሐፍ ሲያነብ የሚያጥወለውለው የሚጥለው ትውልድ ነው ያለው። ከዛ ይልቅ 2 እና 3 የፌስቡክ ጽሁፍ አንብቦ ሊፈላሰፍ የሚቃጣው ትውልድ ነው ያለውና በእነዚህ አይነት ትውልድ ውስጥ ትጉ የሆኑ ደራሲዎች ሲቸገሩ ማየት ምንም ሊያስገርመን አይገባም። አሳታሚና ከፋፋዮች ምን ይሰማችኋል? መጽሐፉ እንዴት ቢከፋፈል እንዴት ትርፍ ቢሰጠው ነው ሀብታሙን የቸገረው? የመጽሐፍት ቤት ባለቤቶች፣ አዟሪዎች፣ አንባቢዎች፣ ማተሚያ ቤቶች ምን ተሰማችሁ? እነዚህም ብቻ አይደለም አንባቢያን እንደ ሀገር በመንግስት ደረጃ ታዋቂ ደራሲዎችን የሚያከብር አካል ቢኖር ስመጥር ደራሲዎቻችን ጎዳና ወጥተው እንመልከታቸውም ነበርና እንግዲህ በሁሉም አቅጣጫ የምንሰማው ነገር አንገት የሚያስደፋ ስለሆነ ከዚህ በላይ ምንም ማለት የሚቻል አይመስለኝም። በነገራችን ላይ ሀብታሙን ለመጀመሪያ ጊዜ ያየሁት አክቹአሊ እንትኑ የለንም እንደና ቅርርቦሽ የለንም። ነገር ግን የመጀመሪያ ስራዎቹን በተለይ ደግሞ የቄሳር አምባን ያሳተመው ሊትማን ነበር። እኔ መጽሐፎችን የማሳተመው እዛ ስለነበረ በርቀት አይቼዋለሁ። በተለይ አውሮራን ካነበብኩ በኋላ ለደራሲው ያለኝ ክብር በጣም ስለጨመረ ሌሎቹን መጽሐፍቶችን ለማንበብ ሞክሬያለሁና በዛ ልክ ነበረ እማቀው ሀብታሙንና ስራውን ወዳችሁለት የምታከብሩትን ሰው በርቀት ስትመለከቱት የሚሰማችሁ ስሜት አለ። ያ ስሜት ሰምቶኝ ነበር አስታውሳለሁና እንዲህ በርቀት አይታችሁ ያደነቃችሁት አንድ አሳታሚ ጋር ከሱ እኩል ዕድሉን አግኝታችሁ ስራችሁ እንዲወጣ የሆናችሁ ሰዎች እንዲህ የምታውቁት ሰው ጎዳና ላይ ወጥቶ ስትመለከቱ ስለራሳችሁ ትሰጋላችሁ፣ ስለራሳችሁ ትፈራላችሁ። ምክንያቱም እንደነገርኳችሁ ዛሬ የእብደት ዘመን ነው። ያበደው ነው የሚወደደው፣ ያበደው ነው የሚከበረው፣ የሚጮኸው ነው የሚወደደው፣ የሚጮኸው ነው የሚያገኘው። ሰክኖ የሚያሰላስል ለትውልድ የሚቆረቆር ይወርቃል። ስለዚህ አንዳንዴ ለትውልድ መቆርቆር ከርስ ነው ወይ እርግማን ነው ወይ ብለን እንድንጠይቅ ምክንያት ይሆናልና ምን እንደሚባል አላውቅም። እዚህም ላይ የተሰማችሁን ስሜት በሀሳብ መስጫው ሳጥን ውስጥ ብታስቀምጡልኝ ደስ ይለኛል። እንግዲህ በመጨረሻ የምንመለከተው መረጃ ምንድነው? እንግዲህ በቅርቡ በጣም አነጋጋሪ የሆነ የመጣው ከሶፎንያስ ጋር በተገናኘ የግብረ ሰዶማዊነት አጀንዳ ነውና ያንን ስናሰላስል እንግዲህ በኢትዮጵያ ግብረ ሰዶም እንዴት ነው የተስፋፋው የሚለው ጥያቄ የብዙዎች ጥያቄ ሆኖ እናገኘዋለን እና እስኪ የተወሰኑ መረጃዎችን ከዚህ ጋር በተያያዘ እንመልከት። እንግዲህ ግብረ ሰዶም የሚለው መጠሪያ የተገኘው ከመጽሐፍ ቅዱስ እንደሆነ ይታወቃል። የሰዶም ስራ እንደማለት ነው። ሰዶምና ገሞራ በመጽሐፍ ቅዱስ ታሪክ ውስጥ ያሉ መንደሮች እንደሆኑም መጽሐፍ ቅዱስ ላይ አንብበናል። እንግዲህ በዚያ ጊዜ በእነዚህ መንደር ወንድ ከወንድ ሴት ከሴት ጋር ይደራ ነበር። እግዚአብሔርም በዚህ ስራቸው ተቆጥቶ ከተማዋን በእሳት እንዳጠፋት የመጽሐፍ ቅዱስ ታሪክ ይነግረናል እና ከዛ ጊዜ ጀምሮ እንግዲህ ወንድ ከወንድ ጋር ሴት ከሴት ጋር የሚዳሩት ግብረ ሰዶማውያን ነገሩን ደግሞ ግብረ ሰዶም መባል እንደጀመረ ይታወቃል። በነገራችን ላይ እንግዲህ ሌዝቢያን አሊያም ደግሞ ጌይ ካልተባለን የሚሉ ከሆነ ደግሞ ሌዝቢያን ማለትም የከተማ ስም እንደሆነ ምን ያህሎቻችሁ ታውቃላችሁ? ከክርስቶስ ልደት በፊት በ5ኛው ክፍለ ዘመን ሌስቦስ በምትባል የግሪክ ደሴት እንስት የግጥም ጸሐፊ የሆነች ሳፎ በርካታ ወጣት ልጃገረዶችን ታስተምር ስለነበር ሌስቦስ የሚለው የከተማው መጠሪያ ለእንስት ግብረ ሰዶማዊነት መጠሪያነት እንደዋለ ታሪክና የተጻፉ ሰነዶች ይነግሩናል። እንግዲህ የእንግሊዝኛው ሌዝቢያን የሚለው ቃል የተወረሰው ከዚሁ የግሪክ ቃል ነው ማለት ነው እና ይህንን እንግዲህ የግብረ ሰዶማውያን ድርጅት ድረገጽ ላይ የሰፈረውን ጽሑፍ አይቶ ማረጋገጥ ይቻላል። ከዚህ ውጪ ግብረ ሰዶማውያን ያው በኢትዮጵያ በባህልም በእምነትም የተወገዙ እንደሆኑ ይታወቃል። እንግዲህ ራሳቸውን ደብቀው የሚኖሩ አሁን ግን በስብሰባ አዳራሽ ሳይቀር በግልጽ ወጥተው ከመሰብሰብ አልፈው መብታቸውን ለማስከበር እየተሯሯጡ እንደሆነ ግልጽ ነው እና ከዛ ጊዜ ጀምሮ እንግዲህ ግብረ ሰዶማዊነት በኢትዮጵያ ውስጥ በጣም እየተስፋፋ እንደመጣ
ግልጽ ነው ማለት ነው። ኢትዮጵያ በዚህ እንግዲህ ውስጥ በዚህ ዘመን ያለ የግብረ ሰዶማዊ ቁጥር በጣም እየጨመረ እንደሆነ ይታወቃል። በአንድ ወቅት እንግዲህ የተደረጉ ጥናቶች ኢትዮጵያውያን ሚስትና ባል ፈላጊዎችን በኦንላይን ምን ያህል እየተስፋፉ እንደሆነ ጥናት ያደረገ ሰው ከአንድ ወር ባላነሰ ጊዜ ድረገጾችን ሁሉ ሲያስስ እንደነበረ ከዛም ወደ 40 በሚጠጉ ድረገጾች ላይ ልብ አድርጉ ወደ 40 በሚጠጉ ድረገጾች ላይ ከ250 ሺህ በላይ ኢትዮጵያውያን ባልና ሚስት ፈላጊዎችን እንዳገኘ ነው ይፋ ያደረገው። ከዚህም ውጪ ቁጥሩ ከ1 ሚሊዮን እንደማያንስ እንደሚገመት እንግዲህ ያኔ ቢያንስ ጊዜ ይሄ ቆየት ያለ መረጃ ነው። አሁን ምን ሊሆን እንደሚችል ይገመታል። በአንድ ድረገጽ ላይ ብቻ ወንዶች ሆነው ወንድ ማግባት የሚፈልጉ ወይም ግብረ ሰዶም እንዲፈጸምባቸው ወይም ለመፈጸም የሚፈልጉ 15 ሺህ ወንዶች ከአዲስ አበባ ብቻ ተመዝግበው እንደተገኙ መረጃዎች ያመለክታሉ። ይሄ አዲስ አበባ ውስጥ ነው። ባህር ዳር፣ መቀሌ ምናምን እያላችሁ ታሰፉት ደግሞ ምን ያህል ቁጥር እንደሆነ መገመት አይቻልም። ስለዚህ ከዚህ ነገር ላይ ተነስተን ልንረዳ የምንችለው ነገር ምንድነው? ሰዶማዊነት ጽዩፍም ቢሆን ምን ያህል እየተስፋፋ እንደሆነ ኢትዮጵያ ውስጥ በዚህ ማረጋገጥ ይቻላል እና ከመቼውም ጊዜ በላይ ትኩረት ይሰጠዋል ሊሰጠው ይገባልም የሚባለው ለዚህ ነው እና በነገራችን ላይ የሶፎንያስ ተነሳ እንጂ እንግዲህ አንዳንድ መረጃዎች እንደሚያመለክቱ እጅ በጣም ታዋቂ የሆኑ ሴሌብሪቲዎችም እዛ የእርኩሰት ተግባር ውስጥ እየገቡ እንደሆነ በተለያዩ የፌስቡክ መረጃዎች ላይ እየተመለከትን ነው። እንደውም አንዳንዶቹ መረጃ እንዳላቸውና ለእነሱም እንደተላከላቸው ሁሉ የተናገሩና ስለዚህ እንደዚህ የተላክልን የሚሉ ሰዎች እነዚህን ሰዎች ካወቋቸው ስክሪንሾት ያደረጉ መረጃዎቻቸውን ይፋ ቢያወጡት ትውልዱን ይጠብቁታል ብዬ አምናለሁ። እንግዲህ በዋናው ቻናሌ ላይ ለዛሬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም ሁኑ።